በአንድ በኩል ብዙ ህዝብ ግልጽ የማያደርግ ያልሆነ ኢህአፓ ውስጥ በጣም የሚገርም ነው የዘር አመለካከት አልነበረም። እኔ ይገርማል በጣም ጓደኞቼ አሁን አንድ ካሳኩማ የሚባል ጓደኛ አለኝ አትላንታ ነው ያለው ኦሮሞ መሆኑን አሁን ነው ያወቅሁት። እዚህ አሁን አብረን ጊዜ ባመጣው ማለት ከሲዳሞ የመጡ ልጆች ነበሩ እነ ጦና እነ በርገና እነሱ የከፈሉትን እንትን እና ኢህአፓ በዛ በኩል ምንም ውህደት ኤርትራኖች ነበሩ። ኤርትራ በአመራሮች ላይ ነበሩ እኛ ጋር ትግሬዎች ኦፍ ኮርስ አሉ። ሀረጎት ብለው እኮ የሱ ወንድሙ የቲፒኤልኤፍ አመራር ነው። ሀረጎት እኛ ጋር ነው የነበረው። ጥያቄ ያለው ዶክተር ተስፋዬ እነሱ በሙሉ ነዘሩኩሽ ምን ሁሉም አመራር ግን በቲፒኤልኤፍ ግን ከጥንስሱ ነው ከጥንስሱ አሁን ኢህአፓ ጋር ብዙ ውይይቶች ተካሂደዋል። እነሱ የሚሉት ቅድሚያው የብሔር ጥያቄ ነው። እኛ የመደብ ጥያቄ ነው የምንለው የገዢና አሰሪ ምናምን ነው የምንለው። በዛ ነው ዋናው እንትኑ እና እንዴት እንደ አንድ ክስተት አለ የትግራይና የኛ ጦርነት የተፋፋመበት ምክንያት ብዙ ጊዜ በስለላና በእንትን አርሶ አደር የእኛን ደጋፊ በመጣ ምናምን አለ። አሁን አንዴ ምን ሆነ እንትን ሻቢያ ሰቢያ የሚባል ቦታ የኛ ደጋፊ ነበረ። በጣም የሚገርም ነው። ያን ደጋፊ ልጆቹ ፊት ባለቤቱ ፊት ግንባሩን በጥይት በትነውት ነው የሄዱት። ጀስት በቅርብ ዲስታንስ በጠመንጃ ግንባር ሲመታ ይበታተናል። እንደዛ አድርገው ነው የገደሉት። አሁን እኛ ለሪቬንጅ የሚሆን ለምን በለው አንድ ክሊኒክ እንትን ነበራቸው እኛ ሲምባ አጠገብ ኤርትራ ድንበር ላይ ዳልገዳ የሚባል ቦታ የሕክምና ጣቢያ ነበራቸው የቲፒኤልኤፍ። ግን ብዙ የሚያክቡት ገበሬ የለም። ለስለላ ያቋቋሙት እንትን ነው። ግን እኛ ሄደን እሱን አታካረግን ተፋፋመ ማለት ነው። አሁን የእኛ ሌላ አንድ ኃይል 74 የምትባል ቢዘት አጠገብ አድዋ ውስጥ ነበረች። በዛ ጊዜ እነሱ ከበቡና ያችን ጦርነት ከፈቱ። ብዙ ሰው ተጎዳ። ግን ያቺ ኃይል ተቋቁማ እነ ማስረሻ ምናምን ቆስለዋል። የተማረኩም ነበሩ በዛ ጊዜ። አሁን ከዛ በኋላ ሌሎቻችን አፕፍሮንት መሄድ አለብን ወደ ጦርነቱ እና እኔ ኃይል 27 ነበርን። እኛ ቢዘት ላይ ተመደብን። ቢዘት አጠገብ ኃይል 66 ነበረች አንድ አየር ወለድ የሚመራት። አሁን ቢዘት ከተማ ላይ ያለን መጥተው ይከቡናል። ኦልሞስት ከተማው ተከበበ። ያኔ ሻቢያም ነበር እርግጠኛ ነኝ። በመኪና እየመጡ ሻቢያም እነሱን አግዟል። የቢዘቱ ጦርነት በጣም ይገርማል። ከ60 ሰው በላይ ነው የሞተው። ከ60 ሰው በሁለቱም በኩል ከዛ በላይ ነው እንግዲህ ቁጥሩን። ብዙ አየር ወለዶች ሞተዋል። ብዙ ሰዎች አተናል። እና አሁን ሂውስተን አለ አንድ ጌታቸው የምንለው እኛ መጨረሻ በጨለማ አቋርጠን ስንወጣ ደውበል ጠጠውበል ምናምን ካልክ ትግርኛ ትናገራለህ። እሱ ቁማና አለ። ቁማነ ሲል አውቶማቲክ ከፈቱ። እዚህ ሆዱ ተመታ። አሁን እሱም በጨርቅ አስረን ተሸክመን ቆረጥን፣ አለፍን፣ ወጣን ማለት ነው። እና ዳና አሁን እሱ እዚህ ሂውስተን አለ ነው ተሸክመ የወጣሁት ሰውዬ። እና ያ ጦርነት ተፋፍሞ አሁን ወደ ቤዛችን እየመጣ መጣ። አሁን ወደ ቤዝ ሲምባ መጣ። ቀላአት የሚባል ቦታ ላይ እንደዚሁ አንድ ሲነሪዮ ደግሞ ምነግርሃለኝ። እና እኛ አመራሮች እዛ ተቀምጠን ሌሎች ጓዶችን ጠርተናል። እና እኛ ስብሰባ ውስጥ እያለን ቲፒኤልኤፍ ስትመጣ መልእክት ተደረሰን። እኛ ምን እንላቸዋለን? እኛ ጓዶች ጓዶች ናቸው። ምክንያት አካሄዳችን ዘሴም ነው ምናምን በሩቀት በእንትን የምታየው ለካ እነሱ ነበሩ። ሰርክል አድርገው ከበቡ። ቶክስ ተከፈተ። መሐመድ በድሩ የሚባል መትረየስ ተኩስ ነበረ። እሱ ተመታ፣ እግሩ ተመታ። ግን እኛም ወተን እንትኑ ኦርጋናይዝ አድርገን እንትኑን አሸንፈናቸዋል። እንትን ብለናል። ጥቃቱን መልሰነዋል።
ግን የቆሰለብን ምናምን ነበረ። አሁን እንደገና ፋርዘር ወደ ኋላ ወደ ሳዕሲ ሄድን። ሳዕሲ የሚባል ቦታ ወደ አድግራት ያውሪት እዛም እንደገና ጦርነቱ ቀጠለ። አሁን እንግዲህ ቤዛችንን ለቀን እንትና ሲምባ እንደገና እንገባም እና በዛ ጊዜ ደግሞ ብዙ መሳሪያ መጥቶ ነበረ። ቤዛ አካባቢ ብዙ መሳሪያ ነበረ። እሱ በእሳት ተጋየ እና ጠላት እንዳይጠቀም ተበለፍ እንዳይወስደው እና ብዙ ቀን ነው የፈነዳው። አሁን ቀጠልን። አሁን እንግዲህ ዲሲሽን ላይ ነው። አሁን ወደ ኤርትራ መግባት አለብን ተባለ። ሌላ አንድ ሲነሩ አለ። እርማት እንቅስቃሴ ነበረ። የታሰሩ ነበሩ። እነ ብርሃኑ ነጋ ታስረው ነበረ። እነዛ እና የተረሸኑም ጓዶች አሉ። እሱ ሌላ በወታደራዊ ፍርድ ፍርድ በለው ብቻ እነ ዳዊት ስዩም ምናምን ናቸው የነበሩት ኦርጋናይዝ የሚያደርገው። ዳዊት ስዩም አሁን አለ። እነሱ ነበሩ የሚመሩት። የአንጃ ኬዝ ተነስቶ ነው። አይ ከተማ ውስጥ የነበረው አንጃ እዛ ሰራዊት ውስጥ ገብቷል ተብሎ ብዙዎቹ አይ ቲንክ እነ ብርሃኑ ነጋ እነዚህ ምናምን እንትን ያሉት ጉራጌዎች ምናምን ይበዙበታል። አንድ ግሩም የሚባል ቀይ ባንዲራ ከመሰረቱት አንዱ መጥቶ ነበረ ሜዳ። እሱም ከተያዙት አንዱ ነው። ከተረሸኑት አሁን ብቻ ጾረና ገባን። ኤርትራ ምን ለበልክ ጠቅልለን ገባን። ግን ከዛ በፊት በቲፒኤልኤፍ ጦርነት ላይ አንድ ሲኔሪዮ አለ ብዙ ሰው የማይናገረው። በአንድ ሌሊት 12 ነው 13 የትግራይ እንትኖች ከድተውና እጃቸው ለቲፒኤልኤፍ በቃ ወደነሱ እንትኑ ሲመጣ ማለት ይሄ መጨረሻው እንግዲህ ሲመጣ የቁርጡ ቀን ሲመጣ እና አሁን ይገርምሃል አንዱ ሂውስተን አለ ሁሌ እንከራከራለን። አንተ ካዲ ነህ ምናምን ስለው አይኔ ካዲ ያለው ምንም ነገር አላረኩም። ነገሩ ገራል አልተኮሱም ምን አላሉ መሳሪያም አልወሰዱም። ራሳቸውን ነው ሄደው እጅ ሰጥተዋል። ያው ተንብለዋል እና ገባንና ጾረና ላይ ኤልኤፍ በሙሉ መሳሪያችንን ወሰደ። አሁን ጀሌነን ጀብሃ ጋር ነበር ግንኙነታችን በጣም ያኔ ሻዕቢያ ጋር ተጣልተናል። ሻዕቢያ እንግዲህ ያው ቲፒኤልኤፍን ተወግራ ጀብሃ ነበረ። አሁን መሳሪያችን አውርደናል፣ ጀሌ ሆነናል ማለት ነው። እና መሳሪያችሁ የሚመለስላችሁ ቦርደሩን ስትሻገሩ ነው ተባለና አሁን እዛ ላይ አይ ቲንክ ደብተራው ሲል ብርሃኑ ነጋን ያነጋግረዋል። ጸጋዬ ገብረመድህን አይ ቲንክ በጣም ስለሚወደው መሰለኝ ብርሃኑ ነጋን እነ ግዛው ምናምን አቶ ግዛው ለገሰ አሁን የኢሳት ስራ እነሱ አብረው ነው የተሰናበቱት ከፕሮፌሰር ብርሃኑ እና ደብተራው ምን ላድርግል ምናምን ሲለው ፕሮፌሰር ብርሃኑ መሰናበት ፈልጋለሁ ይላል። ያኔ ወጣት ነበረ እና ልጅ ነበር። አሁን እኛ ጋር ተመደበ እዛ ለጊዜው አሁን ተመደበ። አሁን መንቀሳቀስ አለብን። ወደ ሸምሸሚያ ወደ ተከዜ ሊወስዱን ነው ወደ ደንበሩ ማለት ነው። አሁን ሲመጣ ትዝ የሚለኝ ብርሃኑ አንድ ጊዜ አሁን ዛሬ ማሰናበት አለበት ተብዬ ነበር ትእዛዝ እና ሌሊት ነው በጣም ጨረቃ ደግሞ የለችም ጨለማ ነበረ እና ብርሃኑን ባል እንግዲህ እናንተ እንግዲህ ተሰናብታችኋል፣ እኛ ትግሉን እንቀጥላለን፣ እናንተ የምትፈልጉበት ሂዱ። አሁን ጨለማ ነው እኮ ፈራ፣ የፍራቻ አለ። አየህ አሁን ምክንያቱም የተገደሉት ምናምን አለ እና ለምን ሲነጋ እንሄድም አለ። አይ እኛ መንገድ ስለምንሄድ አሁን ነው የምትሄዱት። አሁን አሰናበት ናቸው። ትንሽ እንደሄደ እስካሁን ይገርመኛል። እና አይ ወዴት እንሄዳለን ስላለ ወይ ወደዚህ ከሄዳችሁ አድግራት ነው ደርግ እጅ መስጠት ያለ፣ በዚህ ከሄዳችሁ ጀብሃ አለ በዚህ ከሄዳችሁ ሱዳን መግባት ትችላላችሁ። ዳይሬክሽን ነው እንጂ አሁን እና ልክ ሊሄድ ሲል ነው ጠራሁት እንደገና እና ብርሃኑን እስቲ ያንተን ቀበቶን ለኔ ስጠኝ። የኔ ትንሽ ቅማል ምናምን ተቆራርጣ ብዙ አርጅታለች። እናንተ ገና ትግል ስለምትቀጥል የሱ ተቀበልኩት። ሰጠኝና
ሰጠኝና ሄዱ እና ይገርምሃል 74 ላይ እንትን 94 ነው 90 ወያኔ የገባ አካባቢ ዝግ ለኳስ መተን ነበረ እና ዶክተር ብርሃኑ ያኔ ለመሆኑ የት ሄዳችሁ አልኩት እና ስጠይቀው ምን አለኝ እንዴ እኛ ምን ሞኛችን ለዛው ዛፍ ስር እንትን አነጋን ጧት ጀብሃዎች አገኙም ጀብሃዎች ወደ ሱዳን አስወጡን አለ ያሉት እኛ ሄድንና ሸምሸሚያ የሚባል ቦታ ተቀመጥን አሁን ትጥቅ የለንም ምን የለንም እዛ ሌላ ምነግርህ ነገር መረብ ጋሽ መረብ ወንዝ እንግዳ አስተናጋጅ የሚል ታሪክ አለው ምን ሆነ መሰለ ወንዙ ይሞላልህና ወደ 7 ነው 8 ግመል ያመጣል እዛ እኛ ጠገብ እና አሸዋ ውስጥ ተቀብረው እንጃ ይሞቱ አይሞቱ ብቻ አረድን ፌስታ ሆነ በቃ እና እዛ ምግብ በቃ ለመጀመሪያ እንጂ የሚሰጡን 7 ኩባያ ለ14 ሰው ምሳና እራት ነው እንግዲህ ምን ታደርገዋለህ ገንፎ ካረከው አንዴ ይበላል ቂጣ ካረከው ለብዙ አይደርስም አሁን ያ ኤኒቲንግ ማይደማ ቅጠል ጎመን ሆነ ኤኒቲንግ ግሪን ከሆነ እና የኃይሌ ጎመን የእንትና ጎመን ስም እየተሰጠው ብቻ እንበላለን እየቀቀል ምርጫ የለንም እንዲያውም የሚገርም አንዱ ጉንዳኖች በሙሉ ኃይለ ቀጭን የሚባለው ነው ቀቀላቸውና ወደ ዋይት ተቀየሩ የወፋፍር ጉንዳን ነው እና ይሄ አሜሪካ ሀገር ውስጥ ሲፉድ ይባላል አለ ሲፉድ ይባላል አሁን እኔ ትዝ ብለኝ እኮ ነው ሲፉድ ይባላል አሜሪካ ውስጥ አለ ብቻ ያልበላ ነው ነገር የለም ልልህ ነው በችግር የተነሳ እና አስቸጋሪ እንደዛ ነበር